ሳሙና ሰርታችሁ ተጠቀማችሁ እመኑ ማዲያታችሁ ይጠፋል 100%። ቪዲዮውን በላይክ ጀምሩት። አመሰግናለሁ። ለማዲያት በዋነኝነት የሚረዳችሁ ጥቁር ነጠብጣብ ካለባችሁ፣ የብጉር ጠባሳ ካለባችሁ፣ ለፊት ጥራት በጣም አሪፍ የሆነ በጣም ቀላልና ቆንጆ የሆነ በቤት ውስጥ የሚሰራ ሳሙና ነው ይዤላችሁ የመጣሁት። ማዲያት ያለባችሁ በተለይ ይህንን ሰርታችሁ ሞክሩት። ማስክ መስራት ለማትችሉ ለማይመቻችሁ ይህን ሳሙና ሰርታችሁ እስከ 4 ወር ድረስ ይቆያል፣ መጠቀም ትችላላችሁ ማለት ነው። ሳሙና በቤታችን በቀላሉ በሚገኙ እንደዚሁም ደግሞ ማዲያትን ማጥፋት በሚችሉ ግብአቶች ነው የምንሰራው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልል። ዛሬ ደግሞ ቆንጆ የሆነ ለፊታችን እንዲሁም ማዲያት ለሚያስቸግራችሁ ወሳኝ መፍትሄ ይዤላችሁ መጥቻለሁ። ራው ሳሙና ነው። ቪዲዮውን በላይክ ጀምሩት። አዲስ ከሆናችሁ ደግሞ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሲሆኑ ዘንድ በትህትና ጠይቃለሁ። አመሰግናለሁ ሁላችሁንም። ወደ ቪዲዮ አሰራሩ ስንገባ እዚህ ጋር የምታዩ ድንችና ካሮት ነው። ድንች በተፈጥሮ ባለው ኢንዛይም ማዲያትን የማስለቀቅ ባህሪ አለው ማለት ነው እና ሁነኛ መፍትሄ ነው። በአንዴ አይደለም፣ ቀስ በቀስ ነው፣ በትዕግስት ነው። ከዛን ደግሞ ካሮት እንጠቀማለን። እነዚህ ሁለት ግብአቶች አሉ። በቀጣይ የሚያስፈልገን ሳሙና እኔ የተጠቀምኩት ሉክሲ ሳሙና ነው። ሉክሲ ሳሙና በቫይታሚን ሲ ፕላስ ኤ የበለጸገ ነው። እናንተ ደግሞ ነጩ ሳሙና ካገኛችሁ ነጩን ሳሙና መጠቀም ትችላላችሁ። እንደዚሁም ደግሞ ለፊታችሁ የምትጠቀሙት ማንኛውም ሳሙና ለእናንተ ፊት የሚስማማችሁን ማድረግ ትችላላችሁ። ሌሎች የምጨምራቸው ግብአቶች ስላሉ ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ምክንያቱም ለማዲያታችሁ በጣም ወሳኝ ስለሆነ ይጠቅማችኋል ማለት ነው። እዚህ ጋር ድንች እያላችሁ ካሮት ከሌላችሁ ድንቹን ብቻ መጠቀም ትችላላችሁ። በመጀመሪያ ድንችን እንደምታዩት እልጠዋለሁ። እኔ መካከለኛ አነስ ያለ ድንችን የተጠቀምኩት እና ያው ድንች ከቤታችን አይጠፋም፣ ለምግብ እናዘጋጀዋለን። ድንች በማስክነት ራሱ ከበቆሎ ዱቄት ጋር አድርጋችሁ ብትሰሩት ማዲያትን ያስለቅቅላችኋል። እውነቴን ነው የምላችሁ። እኔ የሰራሁትን ቪዲዮ አይተው ማዲያታቸው ለቆላቸው ኮመንት የጻፉልኝ ልጆች አሉ፣ አመስግነውኛል። በእውነት እኔም በጣም ነው የማመሰግነው። በትክክል ሰርተውታል ማለት ነው። ካሮቱንም እንደዛው እልጠዋለሁ እንደምታዩት። ሁለቱንም በሚገባ ልጬ ከጨረስኩኝ በኋላ እንደዚህ ከታትፋቸዋለሁ ማለት ነው። ያው ማሽናችንን እንዳይጎዳብን እንደዚህ እንከፍትፈዋለን። ማሽን ለሌለንስ ብላችሁ እንዳትጠይቁኝ፣ በካሮት መቦረሻ መቦረሽ ትችላላችሁ። ዋናው ያው እናንተ ለመስራት አላማ ካላችሁ ይሄ በብዙ ነገር ይሰራል ማለት ነው። ተቀቅሎ መዳመጥ ይችላል፣ መቦረሽ ይችላል። በጣም ቀላል ነውና በደንብ አድርጌ እንደዚህ ሰነጣጥቀዋለሁ፣ ምክንያቱም ቶሎ እንዲፈጭ ማለት ነው። የጁስ መፍጫ ካላችሁ በሱ መፍጨት ትችላላችሁ። እኔ በዚህ በጁስ መፍጫ ነው የምፈጨው። ሁለቱንም በአንድ ላይ አድርጌ እፈጫቸዋለሁ ማለት ነው። ከዛ ውሃ ጨምራለሁ። 1 ብርጭቆ ውሃ ነው እኔ የተጠቀምኩት። በዚህ ብርጭቆ እንደምታዩት በዚህ መልክ ፈጭቶልኛል። በጣም ላም አድርጎ ከፈጨላችሁ ባታጠሉትም መልካም ነው። በደንብ ላም የሚያደርግ ከሆነ ማሽናችሁ ማለት ነው። ይሄ ግን ብዙም አያልምም። እኔም ያው አልደጋገሙትም። በነገራችን ላይ መደጋገምም ትችላላችሁና ላም ነው የሚያደርገው። ከዛ አጠለዋለሁ። ምክንያቱም ካሮቱ አንዳንድ ጊዜ ፍጥጥ ይላለን የሚለው ነገር አለና እሱ ካለ በዚህ መልክ ማጥለል ይኖርብናል ማለት ነው። እንደምታዩት ሲያምር የካሮቱ ከለሩ ማለት ነው። እና ይኸው በማንኪያ ጫን ጫን እያልኩ በደንብ እንዲወርድልኝ አደርገዋለሁ። በጣም ወሳኝ ቪዲዮ ነው፣ ትወዱታላችሁ። ሳሙናው ራሱ እንዴት እንደሚያምር ያው መግቢያው ላይ አይታችሁታል። ቆንጅዬ ሳሙና ነው። በ24 ሰዓት ውስጥ ቆንጆ ሳሙና በቤታችሁ ማምረት ማለት ቀላል አይደለም። ያ ማለት ዛሬ ሰርተን ነገ እንጠቀመዋለን ማለት አይደለም እና እየሰራው አሳያችኋለሁ። ለማንኛውም እናንተ ላይክ እያደረጋችሁ ቆዩ። በዚህ መልክ እንደዚህ እናጠለዋለን። በጨርቅም ቢሆን መጭመቅ ትችላላችሁ። ንጹህ የነጠላ ወይም የአቡጀዴ ጨርቅ ካላችሁ በሱ ጭምቅ
በመቀጠል ያው የሉክሲ ሳሙና የጀመርኩት ነበረ። እሱን እፈቀፍቅና ጨርሰዋለሁ ማለት ነው። እንደምታዩት ይህ ሳሙና ለመቅለጥ ትንሽ ጊዜ ስለሚወስድ ቆራርጠንም በቢላ ማቅለጥ የምንችላለን ማለት ነው በስቲም መልክ። ነገር ግን እንደዛ ከሚሆን ይልቅ እንደዚህ መወረሹ መልካም ነው። እንደዚህ ሲቦረሽ ቶሎ ይሟሟል ማለት ነው። ራሱ ትንሽዬ ከስር የፈላ ውሃ አድርጋችሁ ስታማስሉት ወዲያው ነው የሚሟሟላችሁ። እንደዚሁም ቢማሰለ ራሱ ውህዳችሁን ወይም ወቅ ካረጋችሁት ወዲያው ነው የሚቀልጠው እና በዚህ መልክ ብትፈቀፍቁት መልካም ነው። ይህም የሱቁ ሳሙና ካላችሁም ደግሞ እሱንም ማቅለጥ ነው። ነገር ግን እሱም ያው ተጥዶ ነው የሚቀልጠው። ከዛ ቀጥታ እዚህ ጋር እንደዚህ አደርገዋለሁ። ውህዴ ቀዝቃዛ ስለሆነ በቀላሉ ሊሟሟልኝ ስለማይችል ምንድን ነው የማደርገው? ተከታተሉኝ። እንደዚህ የተወሰነ አቀላቅለዋለሁ አብሮ። አያችሁ አሁን እዚህ ጋር ውህዱ ድንችና ካሮቱ የጋለ ቢሆን ኖሮ ይሟሟል ማለት ነው። ነገር ግን ስላላጋልኩት ምን ጨምራለሁ? የቀረኝ ነገር ይሄ ምንድነው? ዘይት፣ የወይራ ዘይት ነው የጨመርኩት። ማዲያት ላለባችሁ እኔ ቆዳዬ ስኪን ድራይ ስለሆንኩኝ ደረቅ ስለሆነ ቆዳዬ ትንሽዬ ነው ያደረግኩት። ወዛም ከሆናችሁ በዛ ማድረግ ትችላላችሁ፣ ችግር የለውም። በጣም አሪፍ ነው። ለመዳት ግን ወሳኝ ነው። ታቀላቀልኩኝ በኋላ ምንድን ነው የማደርገው? እንደምታዩት እዚህ ጋር የፈላ ውሃ አደርጋለሁ እቃ ላይ ከስር። ከዛ እላው ላይ እንደዚህ አደርገዋለሁ። በነገራችን ላይ ከላይ እንደዚህ በጣም አረፋ እንዳይመጣባችሁ በእንቁላል መምቻም መምታት ትችላላችሁ። ግን በጣም አረፋ ከመጣ ዝልግልግ እንዳይልና እንዳያስቸግራችሁ ትንሽ ጣዱኝ እንዳይል ቀስ እያላችሁ ብቻ እንደዚህ ሳሙናውን አሟሙት ማለት ነው። አረፋ ከሆነ እቃው ጎደሎ ይሆንባችኋል። በኋላ እንደዚህ ታማስሉታላችሁ። በጣም ቀላል ነው። በነገራችን ላይ ሳሙናው ግን በጣም ነው የሚጠቅማቸው። አንደኛ ከኬሚካል ነፃ ነው። ሁለተኛ ነገር ደግሞ ድንች እንደ ቀልድ ነገር እንዳታዩት፣ ለማዴት በጣም አሪፍ ነው። ጥቋቁር ነጠብጣብ ላለባችሁ፣ እንደዚሁም ደግሞ ብጉር ጠባሳ ጥሎባችሁ ለሄደ ለዛ በጣም ፍቱን መድኃኒት ነው። እኔ በነገራችን ላይ ብጉር ወጥቶብኝ ነበር አንድ ወቅት ማለት ነው። ጠባሳው ቶሎ አይሄድም፣ በጣም ከባድ ነው። ለዛ ምንድን ነው መድኃኒቱ? ድንች ነው። ድንች በጣም ነው የሚያስለቅቀው፣ እኔ እውነት ስነግራችሁ ማለት ነው። ከዛ እዚህ ጋር ያለውን እንደዚህ አነሳዋለሁ፣ አረፋውን ማለት ነው። አረፋው ከተወሰነ ደቂቃ በኋላ በራሱ ጊዜ ውሃ ይሆናል። ያኔ መልሳችሁ እቃችሁ ላይ ማድረግ ትችላላችሁ ማለት ነው። አያችሁ አሁን ይሄ ከስሩ ውሃ እየሆነ ነው የሚመጣው። ውሃውን ትጠቀሙታላችሁ። ይህ ማለት እንደፈዋለን ማለት አይደለም። ከዛ እንደዚህ እቃዎች አሉኝ። ከሌላችሁም ደግሞ በሆነ ፕላስቲክ ላይ አድርጋችሁ በኋላ ገልብጣችሁ መቆራረጥም ትችላላችሁ። እንደዚሁም ክብ እንደዚህ አይነቶች ፕላስቲኮች ካሏችሁ ንጹህ ናቸው፣ እንዳይዝባችሁ ዘይት መቀባት ትችላላችሁ። ግን እነዚህ አይዙም። ሌላ እቃ ከሆነ የምትጠቀሙት ግን እንደ ሳህን ምናምኖች ከሆኑ ዘይት ቀቡት ማለት ነው። ልስልስ ያለ የሆነና ይወጣላችኋል። በጣም አሪፍ ሆነ ማለት ነው። ከዛ እኔ ለመገልበጥ እንዲያመቸኝ እዚህ ውስጥ አድርጌዋለሁ። ይኸውላችሁ ቁር ስናረግ ራሱ በጣም ቁር ካረግ ነው አረፋ ይወጣል። አረፋውን ችግር የለም በማንኪያ ከላይ ገፈፍ ገፈፍ እናደርገዋለን። ልክ አረፋ ሲለቀው መልሰን ወደ እቃው እንገለብጠዋለን ማለት ነው። ቀላል ዘዴ ነው እና በቀላሉ እንደዚህ ቤታችን ብዙ ሳሙና ሰራን ማለት ነው። ተመልከቱት። በጣም ቆንጆ ነው። በተለይ ማስክ መስራት የማትችሉ ማይመቻችሁ ይህንን ሰርታችሁ ብትጠቀሙ መልካም ነው። ሳሙና ይቀመጣል፣ ምንም አይሆንም፣ አይበላሽም። ከዛ ከላይ ይህን አረፋውን አወጣዋለሁ። አረፋውን የማነሳው ለምንድን ነው? ኩፍፍ እንዳይልና ቦታ እንዳይዝ ነው በነገራችን ላይ። ከዛን መልሼ ሌብል ሆኖ እንደሚቀመጥ እንደዚህ አድርጌ ያስቀምጨዋለሁ። ልክ ይሄንን ምንድን ነው የምታደርጉት? ለ24 ሰዓት ማለት ነው፣ ለአንድ ቀን አዳሩን ሙሉውን እስከምታወጡት ድረስ ፍሪጅ ውስጥ አስቀምጡት። እኔ እንደዛ ነው ያደረግኩት። ነገር ግን ውጭም ቢሆን ይረጋል። እንግዲህ ከ24 ሰዓት በኋላ ተመልሼ መጥቼ እንደምታዩት ይህንን ይመስላል። በዚህ መልክ አድርጌዋለሁ። ያው 24 ሰዓት ካቆየነው በኋላ ከፍሪጅ አንስተን ደግሞ ለ1 ሰዓት ያክል ፍሪዘር ውስጥ በረዶ ውስጥ ታረጉታላችሁ። እቃውን እንዲለቅላችሁ ማለት ነው እንጂ ደረቀ ማለት አይደለም፣ ገና ነው።
ግን እንዴት አባቱ እንደሚያምር እዩት። ሲያምር ደግሞ ከእቃው ሲለቅ ሲያምር እዩት። ቆንጅዬ ሳሙና ነው የእውነት ከለሩ ምናምን በቃ ወደ ካሮቱ በዛ ስላለ መሰለኝ አድልቷል። እና ለፊት ይሄ በጣም ቆንጆ ነው። ለእጃችሁ ለፊታችሁ መጠቀም ችላላችሁ። እጅ ላይ ራሱ እንዴት እንትን እንደሚል እና አሁን ይሄንን ወዲያውኑ አንጠቀመውም። እያገላበጥን ንፋስ አለበት፣ ነገር ግን ፀሐይ የሌለበት ቦታ ላይ ነፋስ እንዲያገኘው እንዲደርቅ ታስቀምጡታላችሁ ማለት ነው። ይህ ሳሙና እንደምታዩት አሁን በዚህ እጅን እየታጠብኩ ላሳያችሁ። በኋላ ሲገባ እንዴት ነው የሚሆነው፣ አረፋው እንዴት ነው ብላችሁ እስኪ ለምትጠይቁኝ በጣም ነው የምትወዱት። የምር እንዴት ደስ እንደሚል ስላሴው፣ ያው ስሰራውም ደግሞ አይታችሁታል። እንደገናም ደግሞ ይዩት፣ እጅን እየታጠብኩም እያሳየኋችሁ ነው። ፊታችሁን በዚህ መታጠብ ትችላላችሁ። እርግጠኛ ሆኜ ነው የምነግራችሁ። ሳሙናው በጣም አሪፍና ቆንጆ ፍቱን ለማዲያት መድኃኒት የሆነ ነው። እጅን ይውልት አረፋውን ተመልከቱት እንዴት እንደሚያምር ማለት ነው። እና ቆንጅዬ ሳሙና ነው፣ ሞክሩት እናንተ። ያው ቫይታሚን ሲ ካፕሱን መጠቀም ትችላላችሁ ከፈለጋችሁ፣ ወይም ካላችሁ ብጨምሩበት መልካም ነው። ከሌለም እንደዚህ ትሰሩታላችሁ። ፊቴን ደግሞ እየታጠብኩ አሳያችኋለሁ። አብራችሁን ቆዩ። ያው እንደምታዩት ያው ፊቴን ልታጠብ ነው። ሳሙና ይሄንን ይመስላል። ያው አንዷን ይዣታለሁ። ከዛ ውሃ አርጌ ያው ፊታችሁ ነው ማሳያችሁ። በጣም ነው ደስ የሚለው ሽታው፣ መዓዛው ቆንጅዬ ነው። እና እነዚህን ቀላል ግብአቶች በቤታችሁ ተጠቅማችሁ ሰርታችሁ ተጠቀሙ እንደምትወዱት። እንደዚሁም ደግሞ ለፊታችሁ ቆዳ መንከባከቢያ በጣም ንጹህና ቆንጆ የሆነ ሳሙና ነው የሰራሁላችሁ። እናንተም ሰርታችሁ ተጠቀሙ። እኔ እንደዚህ እያደረግኩ እጠቀማለሁ ማለት ነው። በዛ ላይ ለፊታችሁ የምር ማለት ነው በጣም ቆንጆ ነው፣ ሞክሩት። ከዛ ፊቴን አዳርቅና ሞስቸራይዝ አድርገዋለሁ። ይሄ ለጠዋትና ለማታ ለፊት መታጠቢያችሁ ለእጃችሁ በጣም ቆንጆ ነው። በቤታችሁ ሞክሩ። የምጠቀመውም እዚህ ጋር ቫልሲንና የቤቢ ኦይል ነው፣ ዘይት ማለት ነው። እናንተ የሚመቻችሁን መጠቀም ትችላላችሁ። እንዲሁም ሳሙናውን ስትሰሩ ኮኮናት ወይም ካስተር መጨመር ትችላላችሁ፣ ለቆዳችሁ የሚስማማችሁን ማለት ነው። ሁላችንም ቆዳችን አይነት የተለያየ ስለሆነ የሚስማማንን መስራትና መጠቀም እንችላለን። ድንች ግን ለሁሉም ሰው ተስማሚ ነው። በተለይ ማዲያት ለሚያስቸግራችሁ ድንች በጣም አሪፍ ነው። ለዛ ነው በዚህ መልክ በዋነኝነት ስለጠየቃችሁኝ በዋነኝነት ድንች ሳሙና በጣም ቆንጆ ነው ብዬ ይዤላችሁ የመጣሁት። ሰርታችሁ ሞክሩት። ስለተከታተላችሁኝ አመሰግናለሁ። በሌላ እስከምንገናኝ ባይ